Theo 7-star. የኢትዮጵያ መንግስት ማስጠንቀቂያ ዛሬ ነገሮች ፈንድተዋል። በጣም ከባድ ሁኔታዎች ነው። እንግዲህ መጪው ጊዜ ትንሽ ያስፈራል። አይ ቲንክ ከብዙ ትግስት በኋላ የኢትዮጵያ መንግስት ከፍተኛ ማስጠንቀቂያ ከብዙ ትግስት በኋላ እና ዛሬ የተሰማው የውጭ ጉዳይ ሚኒስቴር ለተለያዩ ለብዙ ድርጅት ለሚኒስትሮች የውጭ ጉዳይ ሚኒስትሮች የሰጠው የላከው ደብዳቤ ይፋ ሆኗል። ዝም ብሎ የተላከ አይደለም። እንትኑን ሊስቶቹን ለብዙ ሀገሮች ነው ሊስቱ የተላከው እና ያ ምንድነው የሚያሳየው የሚል ልናይ እንችላለን። ምናልባት ለአንቶኒዮ ጂ ለጣሊያን ለበርሊን ፓሪስ ለንደን ሞስኮ ዋሽንግተን ዲሲ ለማርኮ ሩቢዮ ለብራስልስ አቡጃ ለብዙ ሚኒስትሮች የውጭ ጉዳይ ሚኒስትሮች የተላከ ደብዳቤ ነው። ይሄ ደብዳቤ በግልጽ የሚያመላክታቸው ነገሮች አሉ። አይ ቲንክ ከዚህ በኋላ ትልቅ ዜና ይሆናል ብዬ አስባለሁ። ትላንትና በተወሰነ መልኩ ያነሳውላችሁ ሐሳብ ነበርና ከሱ ጋርም ያያይዛችሁ ልታዩ ትችላላችሁ። እኔ ደብዳቤው አልደረሰኝም፣ ግን የውስጥ መረጃዎቹ ከህዋት አንፃር አንስቼላችሁ ነበር። ዛሬ የኢትዮጵያ መንግስት ማስጠንቀቂያ ያልኳል ከብዙ ትግስት በኋላ ከብዙ ጥረት በኋላ ትግስታችን ተሟጧል የሚል ነው ከሞላ ጎደል። የኤርትራ መንግስት ተደጋጋሚ ትንኮሳ እየፈጸመብን ነው። ሉዓላዊነታችንን እየደፈረ ነው። ዓለም አቀፍ ህግጋትን እየጣሰ ነው። አንደኛው ይዘት እሱ ነው። ይሄ መንግስት ብንታገሰው አይተን እንዳላየን ብንሆን ሊያርፍ አልቻለም። ተደጋጋሚ ትንኮሳ እየፈጸመብን ነው። ሶቨርኔታችንን ሉዓላዊነታችንን እየደፈረ ነው። ዓለም አቀፍ ህግጋትን እየጣሰ ነው። የመጀመሪያው ሜሴጅ እሱ ነው። የኢትዮጵያ መልእክት ቅድም ለተጠቀስኩት ውጭ ጉዳይ ሚኒስትሮች ማለት ነው። ኢትዮጵያ ብዙ ጥረት አድርጋለች። የሰላም ስምምነት ለውጡ ሲመጣ ለመገናኘት ጥረት አድርጋለች። የአልጀርሱን ስምምነት መሰረት አድርገን ለመንቀሳቀስ ጥረት አድርገናል። የአልጀርሱን ስምምነት ሙሉ ለሙሉ ተቀብለን አሁን ቲፒኤልኤፎች መልስ ይስጡበት። በዚህ ላይ ጥምዶ መልስ ይስጥ። ሚስተር ጥምዶ አልጀርስ ስምምነቱን ተቀብለ ነው ወይ የተጣመድከው? የኢትዮጵያ መንግስት አሁን ይፋ አድርጓል፣ ግልጽ አድርጓል። ውጭ ጉዳይ መስሪያ ቤት እኛ እየተንቀሳቀስን ያለነው የአልጀርሱን ስምምነት መሰረት አድርገን ተቀብለን ነው ብሏል። ጥምዶ አልጀርስ ስምምነት ፈርሷል ነው የሚለው አውቃለሁ። እስከዛ ድረስ ጥምዶ ውስጥ ያሉ ሰዎች ሌሎችም ሊሉ ይችላሉ። ኦፍ ኮርስ ፈርሷል አልፈረሰም ልንነጋገር እንችላለን። ስለዚህ ለውጥ በመጣ ሰዓት በተቻለ መጠን አየር መንገድ እንዲገባ፣ ኮሙኒኬሽን እንዲጀመር፣ ሪፊጂ የኤርትራ ስደተኞችን የምንቀበልበት አሳይለም እንሰጥበት ማህበረሰቡ ጋር ያለ ግንኙነት ስንፈጥር ቆይተናል። ይህም ሆኖ ይላል የፌደራል መንግስቱን በኃይል ለመጣል ህወሓት ተንቀሳቀሰ ይላል። በኃይል የፌደራል መንግስትን ወይም በህዝብ የተመረጠ መንግስትን። ከዛ በኋላ ግን የኢትዮጵያ መንግስት ጉዳዩን በሰላም ለመጨረስ የፕሪቶሪያን የሰላም ስምምነት ተፈራረመ። የፕሪቶሪያ የሰላም ስምምነት የኤርትራ መንግስትን አበሳጨው።
ወደ ብጥበጥ አስገባው ይላል። ሶ ኮር ምክንያቱ አንዱ ኮር ምክንያት የኢሳያስ አፈወርቂን መንግስት ያበሳጨው የፕሪቶሪያ ስምምነት ነው የሚል ነው የመንግስት ለናንቶኒ ለአሜሪካ ለካናዳ ለምናምን የተላከው ደብዳቤ ማለት ለውጭ ጉዳይ መስሪያ ቤት የውጭ ጉዳይ መስሪያ ቤት። ስለዚህ ይሄ ጉዳይ ሲሪየስሊ ልታዩት ይገባል። ትልቁ ችግር የፕሪቶሪያ ስምምነት ነው። በፕሪቶሪያ ስምምነት ደስተኛ አይደለም ይላል ደብዳቤው። ከዛ በኋላ ብዙ ትንኮሳዎችን ፈጸመ የኤርትራ መንግስት። የኢትዮጵያ አየር መንገድን ከለከለ፣ የኢትዮጵያ አየር መንገድ ገንዘብን ከለከለ፣ ወስዶም አልሰጥም አለ። ከፕሪቶሪያ ስምምነት በኋላ ማለት ታጣቂዎችን ኢትዮጵያ ውስጥ ያሉ ኢትዮጵያ የሆኑ ታጣቂዎችን በይፋ መደገፍ ጀመረ ይላል። ወረራም፣ ሚሊታራይዜሽን፣ territorial occupation and violence against civilians within the sovereign Ethiopian territory. So ወታደራዊ ወረራ ማድረግ፣ ግዛት የመያዝ፣ በያዛቸው ግዛቶች ውስጥ ኢትዮጵያውያንን የማሰቃየት ስራ እየሰራ ነው። ይሄ የኤርትራ መንግስት በአሁን ሰዓት እየሰራ ያለው ስራ ነው ተብሎ ተቀመጠ። በዚህ ብቻ አልቆመም ደብዳቤው። በሜይ 24 2025 ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያደረገው ንግግር በኢትዮጵያ ጉዳይ ላይ የውስጥ ጣልቃ ገብነት ነው ይላል። ዝርዝሩን አይገልጽም፣ ምን እንደሚል አይገልጽም። ነገር ግን ሰውየው ኤርትራ ከኢትዮጵያ የተገነጠለችበትን ቀን አስመልክቶ ባረገው ንግግር ላይ የኢትዮጵያ ውስጥ ጣልቃ ለመግባት እና ለመበጥበጥ መዘጋጀቱን ያሳያል። የውጭ ጉዳይ መስሪያ ቤት በአሁን ሰዓት ደግሞ የሚያሳስብ ነገር አለ ይላል ደብዳቤው። የሚያሳስበን ነገር በህዋትና በሻቢያ መካከል የተፈጠረው ጥምረት አለ። ኮኦፕሬሽን ኤንድ ኮኦርዲኔሽን ነው የሚለው። ኮኦፕሬትም ያደርጋሉ፣ ኮኦርዲኔት ያደርጋሉ ቲፒኤልኤፍ እና የኤርትራ መንግስት። ይሄ ኮኦፕሬሽን፣ ይሄ ኮኦርዲኔሽን እና ኮኦፕሬሽን መጣመርና መቀናጀት በክረምት ወር ወረራ ለመፈጸም ተዘጋጅተዋል ይላል። A major offensive operation during the upcoming rainy season ብሎ ነው የጻፈው። ስለዚህ አሁን ያደረጉት በህዋትና በኤርትራ መንግስት መካከል ያለው ጥምዶ ወይም ጥምረት ክረምቱን ጠብቆ a matter of 1 month ማለት ነው። ክረምቱን ጠብቆ ወረራ ለመፈጸም ተዘጋጅተዋል። በክረምት ወራት በሬኒ ሲዝን ለመፈጸም ተዘጋጅተዋል። ሬኒ ሲዝን የሚለው ልዩ ነገር ነው በነገራችን። ያቺንም ሬኒ ሲዝን የዚህ ላይ የለም ደብዳቤው ላይ። ሬኒ ሲዝን የመረጡበት ምክንያት አላቸው። እሱ ኮንሲደር አድርጓል። ስለዚህ አደገኛ ሁኔታ ከተፈጠረም ከሬኒ ሲዝኑ ወደዚህ ሊሆን ይችላል ማለት ነው። የክረምት ወራት የተመረጠበት ምክንያት ግልጽ ነው። ኤንድ መንግስትም አውቆታል። ዴሊብሬትሊ ነው the upcoming rainy season ያለው።
ምንድነው የታሰበው በዝናብ ወቅት የሚታወቅ ስለሆነ ማለት ነው። ዲቴል የሚሊቴሪ ስራ እዚህ ውስጥ ልገባ አልችልም። የሆነው ነው ግን ይሄ ኃይል ከሻቢያ ጋር ተጣምሮ ከህወሓት ጋር ፍራክሽን ካለው ህወሓት ጋር ተጣምሮ ወረራ በክረምት ለመፈጸም ተዘጋጅቷል። ይሄ የኢትዮጵያ መንግስት አቋም ነው። የኢትዮጵያ መንግስት አቋም ነው። በመሆኑም ይላል ለተጠቀሱት ቅድም ለተጠቀስኩላችሁ አካላት በመሆኑም እነዚህ አካላት ቅድም ያነሳውላቸው የኢትዮጵያን ሉዓላዊነቱን እንዲያከብር ሰራዊቱን ከኢትዮጵያ እንዲያስወጣ ህገወጥ ድጋፍ ለታጣቂዎች የሚያደርገውን በአስቸኳይ እንዲያቆም ጥሪ እናደርጋለን። ካልሆነ ግን ሉዓላዊነታችንን ለማስጠበቅ ዜጎቻችንን ለማስጠበቅ ሰላማዊ መንገድ ቢሆንም ምርጫችን የመጀመሪያ ምርጫችን ፒስ through dialogue and peaceful engagement ነው። ያሉትን ችግሮች በሰላማዊና በውይይት በንግግር መፍታት እንፈልጋለን። ካልሆነ ግን ያው የሚሆነው ይሆናል ማለት ነው። ሁለት ገጽ ነው አሊ፣ ሁለት ገጽ ነው። የአባሪዎቹ ግን ለብዙ ሀገሮች በቀጥታ የተጻፈ ነው። ቅድም የጠቀስኩላችሁ በጣም በርካታ ሀገሮች ናቸው። አይ ቲንክ ወደ ካልተሳሳትኩ ይቅርታ ወደ 19 ሀገሮች ማለት ነው የተላከው። ኒውዮርክ ተልኳል፣ ሞቃዲሾ ተልኳል፣ ናይሮቢ ተልኳል፣ ጅቡቲ ተልኳል፣ ኒው ዴሊ ተልኳል፣ አልጀርስ ተልኳል፣ አቡጃ ተልኳል፣ ብራስልስ ተልኳል፣ ዋሽንግተን ዲሲ ተልኳል፣ ሞስኮ ተልኳል፣ ለንደን ተልኳል፣ ፓሪስ ተልኳል፣ በርሊን ተልኳል፣ ሮም ጣሊያን ተልኳል። ለነዚህ ሁሉ ለሁሉም ውጭ ጉዳይ ሚኒስትሮች የተላከ ነው በውጭ ጉዳይ ሚኒስትር። ይሄ ዛሬ ከባዱ ዜና ነው። የመጨረሻ ደብዳቤ ነው የሚመስለኝ። አሁንም ቢሆን እደግመዋለሁ፣ እኔ ከምንም በላይ የሰላም መንገድ ወሳኝና ወሳኝ ነው ብዬ አምናለሁ። ከምንም ነገር በላይ በኢሳይያስም ጋር ቢኖር ጦርነት ያስፈልጋል ብዬ አላምንም። ይሄ ግልጽ እንዲሆን ፈልጋለሁ። ይሄ ማለት ግን የሻቢያ ልጆችና ሻቢያ እንደሚያስበው ፍራቻ አይደለም። ይሄ ነገር የመጣው ከብዙ ትግስት በኋላ ነው። ነገሮች ከቁጥጥር ውጪ የወጡ በሄዱበት ነው። ኢሳያስ አፈወርቂ አደባባይ ወጥቶ ነው የኢትዮጵያ ታጣቂዎችን እንደግፋለን ያለው። የአደባባይ እውነት ነው ይሄ። ኢሳያስ አፈወርቂ አደባባይ ወጥቶ የኢትዮጵያ መንግስት ሳይሆን ተላላኪ መንግስት ነው፣ የኢምፔሪያሊስቶች መንግስት ነው። ኢምፔሪያሊስት ነው የሚሉት የሆነ ነገር፣ የአሜሪካ መንግስት ተላላኪ ነው። የአንድ መንግስትን ክብር በሚነካ እውቅና በሚነካ መልኩ ነው የገለጸው። ይህ አደገኛ ነው። እውቅና ያለ መስጠት መብት አለው። ያንን መንግስትን የናንተ መንግስት አይደለም እያልክ ህዝብ ላይ መቀስቀስ ግን አደገኛ ውጤት አለው። Ethio 7 Star